የህይወት ታሪክ ከረሱል ሰለላሁ ዐለይሂ ወሰለም ህይወት ውስጥ እጅግ ጥዑሙ ክፍል ነው። የረሱል ሰለላሁ ዐለይሂ ወሰለም ጽጌረዳ በመባል የምትታወቀዋ ፋጢማ ዐለይሃ ሰላም የኸዲጃ ዐለይሃ ሰላም የመጨረሻ ልጅ ስትሆን የተወለደችውም ረሱል ሰለላሁ ዐለይሂ ወሰለም በነቢይነት ከመላካቸው ከ5 ዓመታት በፊት ነበር። የፋጢማ እናት እመት ኸዲጃ ረሱልን ሰለላሁ ዐለይሂ ወሰለም ከማግባቷና እስልምናን ከመቀበሏ በፊትም ቢሆን እጅግ ክብርትና አስተዋይ ሴት የነበረች ሲሆን በድንቁርናው ዘመን ውስጥም ሀብትንም ንጽሕናንም አንድ ላይ አቆራኝታ የያዘች የጽልመት ውስጥ ኮከብ በመሆኗ በማህበረሰቡ ዘንድ የቁረይሽ ወይዛዝርት አለቃ በመባል ትታወቅ ነበር። የፋጢማት እናት የሆነችው እመት ኸዲጃ ዐለይሃ ሰላም ህዝቡ ረሱልን ሰለላሁ ዐለይሂ ወሰለም ባስተባበለ ጊዜ አመነችባቸው። ህዝብ ረሱልን ሰለላሁ ዐለይሂ ወሰለም በገፋ ጊዜ አቀፈቻቸው። ረሱል ሰለላሁ ዐለይሂ ወሰለም በትውልድ ሀገራቸው ባይተዋር በሆኑ ጊዜ ኸዲጃ ወገን ሆነቻቸው። ይህች እመት ኸዲጃ ሀብት ቢባል ከደጃፏ ሞልቷታል። ቆንጅናም ቢባል የሚያህላት የለም። ወገንም ቢባል የቁረይሽ ባላባቶች አጎቶቿና አያቶቿ ናቸው። ይህች ናት እንግዲህ የዛሬዋን እንግዳችንን ብጽዕት ፋጢመትን ዐለይሃ ሰላም ወልዳ ያሳደገችው። ረሱልን ሰለላሁ ዐለይሂ ወሰለም ያቀፈችና የኡመቱ በሙሉ እናት የሆነችዋ እመት ኸዲጃ። ፋጢማ ዐለይሃ ሰላም እንዲህ ካለች ክብርት በእናትነት የተዛመደች ስትሆን በአባትነት ከተባለም የነቢያቱ መሪ፣ የሙተቆች አለቃ፣ የሩሱሎች ቁንጮ የፋጢማት አባት ናቸው። ፋጢማን ዐለይሃ ሰላም ምንኛ ያማረ አባት ወለዳት! ምንኛ ያማረች እናትስ አጠባቻት! ፋጢማ ዐለይሃ ሰላም ለወላጆቿ የመጨረሻ ልጅ እንደመሆኗ መጠን በልጅነትም ሆነ በእውቀት ዕድሜዋ በእናቷ ኸዲጃና በአባቷ ሙሐመድ ሰለላሁ ዐለይሂ ወሰለም ተሞናድላ ኖራለች። We all have choices. Go smoke free. Learn the facts. ኖራለች። ለዚህም ነው በመካና በመዲና ሰዎች ዘንድ የመልእክተኛው ጽጌረዳ ተብላ ትታወቅ የነበረችውን ፋጢማን መልእክተኛው ሰለላሁ ዐለይሂ ወሰለም እሷን ያስከፋ እኔን አስከፍቷል፣ እሷን ያስደሰተ ደግሞ እኔን አስደስቷል በማለት ያስጠነቅቁ የነበረው። ፋጢማ ምንም እንኳ በሁለት በሳልና ወዳድ በሆኑ ወላጆች የመጨረሻን ልጅ እንክብካቤና ፍቅርን ከሁለት በኩል እየተቸራት ያደገች ልጅ ብትሆንም እንክብካቤውና ማሞናደሉ ግን እመት ፋጢመትን ለአፍታ እንኳን ከስርዓት ውጪ አድርጓት አያውቅም። ለዚህም ነው ይህች ጽጌረዳ የቤቱን ውስጥ የማሰናዳት ውጣ ውረዱን ለብቻዋ ተቋቁማ ከዚያም አልፎ በየዕለቱ በመካ አጋሪያን እየደሙ የሚመጡ አባቷን ቁስል ስታክም የኖረችው። ይህች የመልእክተኛው ሰለላሁ ዐለይሂ ወሰለም ጽጌረዳ ከአባቷ እግር ስር ሳትጠፋ ልክ ለአቅመ አዳም ከመድረሷ ነበር የእሷነቷን ስብዕናና የመልእክተኛውን ሰለላሁ ዐለይሂ ወሰለም ዝምድና የከጀሉ አይኖች እንደ ጉድ ይረባረቡባት የጀመሩት። የዚህችን ጽጌረዳ በረከት በመሻት ለትዳር ጥያቄ ካቀረቡ እጅግ መልካም ስብዕናዎች ውስጥ አቡበክርና ዑመር ረዲየላሁ ዐንሁማ ይገኙበታል። ግና ይህች ብጽዕት ከሰማያት በላይ ለእነዚህ ታላላቅ ስብዕናዎች አልተጻፈችም ኖሯልና ጥያቄያቸው ውድቅ ተደረገባቸው። የአላህ ውሳኔ አቅጣጫውን አይስትምና ፋጢማን የተጻፈላት ሰው በትዳር ይቆራኛት ዘንድ ከዕለታት አንድ ቀን ይህ ድንቅ ክስተት ተከሰተ። ክስተቱን ዓሊይ ረዲየላሁ ዐንሁ እንዲህ ሲል ያስቃኘናል። ከዕለታት አንድ ቀን አንዲት ዘመዴ እንዲህ ስትል ጠየቀችኝ፣ ዓሊ ሆይ ፋጢማ ለትዳር እንደተጠየቀች ሰምተሃልን? እኔም አልሰማሁም አልኳት። እሷም ሰዎች እየተረባረቡባት ነው እኮ አንተም እንደው ነቢይን ሰለላሁ ዐለይሂ ወሰለም ብትጠይቃቸውና ቢድሩህ መልካም ነው አለችኝ። እኔም በምን ይድሩኛል የመህር እንኳ የሌለኝ ሰው ነኝ እኮ ብዬ መለስኩላት። እሷም ተስፋን በሚያጭር መልኩ አንተ ብቻ ነቢይን ሰለላሁ ዐለይሂ ወሰለም ጠይቅ እንጂ
እሳቸው ይድሩልሃል እያለች ጎተጎተችኝ። ጉዳዩ ይሳካልኛል ብዬ ባላምንበትም እንዲሁ እድሌን ልሞክር በሚል ወደ መልእክተኛው ሰለላሁ ዐለይሂ ወሰለም መገኛ ሄድኩኝ። እሳቸውን ሳገኝም ምንም ሳልናገር ከስፍራው ቁጭ አልኩ። ግና ከመልእክተኛው ሰለላሁ ዐለይሂ ወሰለም ዘንድ ከመቀመጤ ድንጋጤና ሀፍረት ሲወረኝ ተሰማኝ። መልእክተኛውም ሰለላሁ ዐለይሂ ወሰለም ወደ እኔ እየተመለከቱ ዓልይ ሆይ ምን አሰብ ብለው ጠየቁኝ። እኔም ደንግጬ የምናገረው ቢጠፋኝ ምንም ምላሽ ሳልሰጥ ዝም አልኩኝ። ይህንኑ ጥያቄ ለ3 ጊዜ ደጋግመው ቢጠይቁኝም እኔ ግን በውስጤ ከተፈጠረው ፍርሃት አንጻር ምላሽ ልሰጣቸው አልተቻለኝም ነበር። መልእክተኛውም ሰለላሁ ዐለይሂ ወሰለም ዓልይ ሆይ ምናልባት ልጄ ፋጢመትን ከጅለሃት ይሆን ብለው ጠየቁኝ። እኔም አዎን አልኳቸው። እሳቸውም ሐላል ትሆንልህ ዘንድ ልትሰጣት የምትችለው የመህር ስጦታ ምን አለ ብለው ጠየቁኝ። እኔም አንቱ ነቢ ሆይ ወላሂ ምንም የለኝም ብዬ መለስኩላቸው። እሳቸውም ባለፈው የሰጠሁህ ጋሻስ ሲሉ ጠየቁኝ። እኔም ነፍሴ በእጁ በሆነችው ጌታ እምላለሁ ጋሻው ቢሸጥ እንኳ 4 ዲርሃምን አያወጣም እኮ ስል መለስኩላቸው። እሳቸውም ዓሊ ሆይ ጋሻውን መህር አድርጌ ልጄ ፋጢመትን ላንተ ድሬልሃለሁ አሉኝ በማለት ዓሊ ረዲየላሁ ዐንሁ ታሪኩን ይቋጫል። ይህ ፍጹም ብሩክ የሆነው ትዳር ሊመሰረት በኒካሑ ዕለት የሙሃጅርና የአንሳር አለቆች በተገኙበት ረሱል ሰለላሁ ዐለይሂ ወሰለም ያ በጸጋው ተመስጋኝና በችሎታው ተመላኪ የሆነው አላህ ምስጋና ይገባው። አላህ ትዳርን ዝምድና አገናኝ አድርጎ ፈጠረው። ግዴታዊ ጉዳይና ፍትሃዊ ፍርድም አደረገው። መልካም ሰብሳቢ፣ ዝምድናን አስቀጣይና በሰዎች ላይም ግዴታ አደረገው ብለው ንግግራቸውን ጀመሩ። ከዚያም መልእክተኛው ልጄ ፋጢመትን በ400 ፊዳ ሚስቃል ዓሊ የሚስማማ ሲሆን በእኔ ፈለግ መሰረት ድሬለታለሁ። አላህ የልጄን መበታተን ይሰብስብላት፣ በመካከላቸውም በረከቱን አውርዶ ፍሬያቸውንም ያሳምርላቸው ብዬ በመጨረሻም አላህን ማርታ እለምናለሁ ብለው ረሱል ሰለላሁ ዐለይሂ ወሰለም ልጃቸውን በመዳር ንግግራቸውን ቋጩ። ያች የነቢያት አለቃና የፍጥረቱ በሙሉ ቁንጮ የሆኑት ሰው ልጅ ፋጢመት በዚህ ቀለል ባለ ሁኔታ ሰርጓ ተፈጽሞ ቀጭን ፍራሽ፣ በዘንባባ ቅጠል የተሞላ ትራስና ከቆዳ የተሰራ ውሃ መቅጃ ብቻ ካለበት ቤት የትዳር ሕይወቷን ሀብላ ጀመረች። ቀናት ተቆጠሩ። ከጎናቸው በትዳር ምክንያት የራቀቻቸው ጽጌረዳዋ ፋጢመት ከመልእክተኛው ሰለላሁ ዐለይሂ ወሰለም የትዝታ ምናብ በፍጹም ለአፍታ እንኳ ልትወገድ ባለመቻሏ መልእክተኛው ሰለላሁ ዐለይሂ ወሰለም ሐዘን ዋለባቸው። ሲወጡና ሲገቡ ሊያዩዋት ከቤታቸው አጎራባች አምጥተው እንዳያኖሯት እንኳ ከእሳቸው ቤት መደዳ ያሉት ቤቶች በሙሉ ሐሪታ የተባለ ሰው ንብረቶች ናቸው። ነቢይ ሰለላሁ ዐለይሂ ወሰለም በሐሳብ ናፍቆት እጅጉን ተጎዱ። በሕይወት የተለየቻቸውን ውዷን ኸዲጃን ባሰቡ ቁጥር ፋጢማን እየተመለከቱ ይጽናኑ የነበሩት ነቢይ ሰለላሁ ዐለይሂ ወሰለም ዛሬ ላይ ፋጢማ ከእይታቸው ድንገት ስትርቅ በሰው ተከበው ነቢይ ሰው ናፈቃቸው። ከዚያ መደዳ ቤቶች ያሉትና ሐሪታ የተሰኘው ሰውም የመልእክተኛውን ሰለላሁ ዐለይሂ ወሰለም ሁኔታ ተረድቶ ወደ እሳቸው በመሄድ አንቱ ነቢይ ሆይ በልጅዎ ናፍቆት እንደተጎዱ ደርሶኛል። እኔም ንብረቶቼም የእርሶ ነን። ከእርሶ ቤቶች መደዳ ያለውን ቤቴንም ለልጅዎ አበርክቼ ልጅዎን ከቅርቦት እንዲያኖሯት ፈቃዴ ነው ብሎ አበሰራቸው። እሳቸውም እጅግ ተደስተው ለሐሪታ ዱዓ ካደረጉ በኋላ የአብራካቸው ክፋይ የሆነችውን ጽጌረዳ ከጎናቸው አኖሯት። ከዚህ ዕለት አንስቶ ረሱል ሰለላሁ ዐለይሂ ወሰለም የፋጢመትን ፊት ለማየት ጠዋት ማታ ከደጃፏ ይመላለሱ ነበር። መልእክተኛው ሰለላሁ ዐለይሂ ወሰለም ለፈጅር ከቤታቸው ወደ መስጂድ ባቀኑ ቁጥርም
የፋጢመትን ቤት እያንኳኩ ሰላም በእናንተ ላይ ይሁን ቤተሰቦቼ፣ አላህ መጽዳትን ያጽዳችሁ በማለት ዱዓ ያደርጉላቸውም ነበር። ረሱል ሰለላሁ ዐለይሂ ወሰለም በየትኛውም ጊዜ ከጉዞ ሲመለሱ ቀድመው የሚገቡት መስጅድ ነበር። መስጅድ ገብተው 2 ረክዓ ከሰገዱ በኋላም ከራሳቸው ቤት ቀድመው ወደ ፋጢማ ቤት ያቀኑ ነበር። ከፋጢማ ቤት ገብተውም ከእሷ ጋር እያወጉ ረዥም ሰዓትን ካሳለፉ በኋላ ነበር ወደ ሚስቶቻቸው ቤት የሚሄዱት። ከዕለታት አንድ ቀን ረሱል ሰለላሁ ዐለይሂ ወሰለምና አልይ ከበርካታ ሰሃባዎች ጋር በመሆን ረዥም ጉዞ ወጡ። ከቆይታ በኋላ ሲመለሱ ፋጢማ አባቷንና ባለቤቷን ለመቀበል ከቤቷ ዝግጅት አድርጋ ቤቷንም በተለያዩ የቤት ማጌጫዎች አስጊጣ ጠበቀቻቸው። እነሱም ከጉዟቸው ሲመለሱ ረሱል ሰለላሁ ዐለይሂ ወሰለም እንደ ልማዳቸው መስጂድ ገብተው 2 ረክዓ ከሰገዱ በኋላ ወደ ጽጌረዳቸው ቤት አቀኑ።